ሰላም ውድ ተከታዮች እንደምን አላችሁ? ዘመን ስፖርት ምርጫችሁ ስለሆነ አመሰግናለሁ። የተለያዩ የውጭ ስፖርታዊ መረጃዎችን ይዤ ተመልሻለሁ። አብራችሁን ቆዩ። ማንቸስተር ሲቲ ከ2016-17 የውድድር ዘመን በኋላ ያለ ትልቅ ዋንጫ የመጨረስ ስጋት ውስጥ በመግባት በዚህ የውድድር ዘመን መጀመሪያ ላይ በቪታሊቲ ስቴዲየም ከተሸነፉ በኋላ በፍርሃት ወደ በርንማውዝ ያመራሉ። በህዳር ወር በፕሪሚየር ሊጉ የፔፕ ጋርዲዮላው ማንቸስተር ሲቲ በበርንማውዝ 2-1 ሲረታ በታሪኩ ለመጀመሪያ ጊዜም ያደርገዋል። ይህ አስደንጋጭ ሽንፈት ሲቲ በሁሉም ውድድሮች ካደረጋቸው 11 ጨዋታዎች አንዱን ብቻ በማሸነፍ በአስደናቂ ሁኔታ ያሽቆለቆሉበት ነው። ባለፉት 7 የውድድር ዘመናት ከ6 የእንግሊዝ ዋንጫዎች በኋላ ሲቲ በፕሪሚየር ሊጉ 5ኛ ደረጃ ላይ የሚገኝ ሲሆን ለቀጣዩ የውድድር ዓመት ቻምፒየንስ ሊግ ለማለፍ ከፍተኛ ትግል ውስጥም ገብቷል። ጋርዲዮላ ማንቸስተር ሲቲን በያዘበት የመጀመሪያ ዓመት የብር ደረጃን ሳይቆናጠጡ የሚጨርሱ ከሆነ የመጀመሪያቸውም ያደርገዋል። ባለፉት 2 ጨዋታዎች ከኖቲንጋም ፎረስት እና ከብራይተን ኤንድ ሆቭ አልቢዮን ጋር በሽንፈት መለያየታቸው ጋርዲዮላ በዚህ የውድድር ዘመን በሲቲ ላይ ያጋጠሙትን ችግሮች ለመፍታት ገና አለመቻሉን ማሳያ ነው። ለጋርዲዮላም በፈተና ወቅት ከጠንካራው በርንማውዝ ጋር መገናኘቱ ሌላ አስከፊ ጊዜም ያደርገዋል። ፉልሃምም የኤፍኤ ዋንጫን ግማሽ ምዕተ ዓመት አነስቶ ያው ይህንንም የጦት ጉዞ ለመግታት ቅዳሜ ከክሪስታል ፓላስ ጋር ይገናኛል። የምዕራብ ለንደኑ ክለብ ለ50 ዓመታት የኤፍኤ ካፕ ፍጻሜ ላይ አልደረሰም። ዌስትሃምን በድርጊት ጨዋታውን ሲያሸንፍ የመጨረሻው የግማሽ ፍጻሜ ያደረገው በ2002 ነበር። የማርኮ ሲልቫ ተጫዋቾች በኤፍኤ ዋንጫ በ5ኛው ዙር በፍጹም ቅጣት ምት ባለሜዳው ማንቸስተር ዩናይትድን ቢያሸንፉም ነገር ግን በየካቲት ወር በፕሪሚየር ሊጉ በክሪስታል ፓላስ በሜዳቸው 2-0 በሆነ ውጤት መሸነፋቸው አይዘነጋም። የኦሊቨር ቡድንም በሁሉም ውድድሮች ከሜዳው ውጭ ባደረጋቸው 5 ተከታታይ ጨዋታዎች ሁሉንም በማሸነፍ በአስደናቂ ግስጋሴ ላይ የሚገኝ ሲሆን በ6 ተከታታይ ጨዋታዎች ንጹህ ጎል ማስቆጠር ችሏል። ፓላስ የኤፍኤ ዋንጫን አሸንፎ በማያውቀው ፈረንሳዊ አጥቂ መሰልጠን ከጀመረ በኋላ ጃን ፊሊፕ ማቴታን ሊቀበል ይችላል። ኖቲንጋም ፎረስት በዚህ የውድድር ዘመን ወሳኝ ዓላማ እያደረጉ ሲሆን ያለ ኮከብ አጥቂያቸው ክሪስ ውድም የሚፋለሙ ይሆናል። የኑኖ ስፕሪቶ ሳንቶስ ቡድን ከ1980-81 በኋላ ለመጀመሪያ ጊዜ በሻምፒየንስ ሊግ ለመሳተፍ በሚያስችል ግስጋሴ በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጧል። ነገር ግን በዚህ ጨዋታ ከፍተኛ ጎል አስቆጣሪያቸው ክሪስ ውድ ከኒውዚላንድ ጋር ባደረገው የኢንተርናሽናል ግዳጅ ላይ ባጋጠመው ጉዳት ለዚህ ጨዋታ አይገኝም። በሌላ ጨዋታ ፕሪስተን ከአስቶን ቪላ ይገናኛሉ። በሻምፒዮንሺፑ 14ኛ ደረጃ ላይ የተቀመጠው ፕሪስተን አስቶን ቪላን ያስተናግዳል። ከፕሪሚየር ሊጉ ውጪ በዚህ የውድድር ዘመን እንግዲህ የኤፍኤ ዋንጫን ለመውሰድ የቀረው የሻምፒዮንሺፕ ክለብ ፕሪስተን ነው። የኤፍኤ ዋንጫን በ1889 እና በ1938 2 ጊዜ አሸንፏል። ነገር ግን ከ1964 ጀምሮ የግማሽ ፍጻሜውን ጨዋታ አላደረገም። እናም ለመጨረሻ ጊዜ የተጫወተው በ1961 ከፍተኛ ሊግ ላይ ነበር። የፖል ሄኪንግ ቦቶ ቡድን ከ10 ዓመታት በኋላ ለመጀመሪያ ጊዜ ግማሽ ፍጻሜውን ለማድረግ የቪላ ቡድንን ይገጥማል። ወደ ሻምፒየንስ ሊግ ሩብ ፍጻሜ ያለፈው አስቶን ቪላም ከ1957 ጀምሮ የኤፍኤ ዋንጫን አላሸነፈም። ለመጨረሻ ጊዜ የተጫወተውም በ2015 ከአርሰናል ጋር ነበር። ሜሎስ ኬርኬዝ በአውሮፓ ታላላቅ ክለቦች የመጫወት ፍላጎቱን ከገለጸ በኋላ አዲስ የዝውውር ንግግር አድርጓል። ይህም ለፕሪሚየር ሊግ ኃያል ክለብ ሊቨርፑል ጥሩ ዜና ሊሆንለት ይችላል። በዚህ የውድድር ዘመን ኬርኬዝ በግራ መስመር ተከላካዩ ላይ ከፍተኛ የሆነ ወጥነት ያለው አቋም በማሳየት 5 ኳሶችን ማስቆጠር ጨምሮ ለ7 የግብ ተሳትፎች አስተዋጽኦ አድርጓል። የእሱ አስደናቂ ብቃት በአውሮፓ ከፍተኛ ደረጃ ከተሰጣቸው ወጣት ተከላካዮች አንዱ እንዲሆን አድርጎታል። በመከላከል ቦታ ላይ ማጠናከሪያዎች እንደሚፈልጉ የተነገረላቸው ሊቨርፑሎችም ከ21 ዓመቱ ተጫዋች ጋር በተከታታይ ስማቸው ሲያዝ የቆየ ሲሆን ተጫዋቹ በቅርብ ጊዜ የሰጠው አስተያየትም ለመዘዋወር ክፍት እንዲሆን አድርጎታል። ተጫዋቹ ስለ ግምቱ ሲጠየቅ የዝውውር ወሬዎችን እንደሚያውቅ የተናገረ ሲሆን ነገር ግን በበርንማውዝ ባለው ኃላፊነት ላይ እንዳተኮረ ተናግሯል። እነዚህን ነገሮች መስማት ተፈጥሯዊ ነገር ነው ሲል ኬርኬዝ በቅርቡ በተደረገ ቃለ ምልልስም አጋርቷል። ንግግሮችን አለማስተዋል አልችልም፣ ነገር ግን ወደ ስራዬ እንዴት እንደምቀርብ አውቃለሁ። እናም ጨዋታዬን መጫወት እቀጥላለሁ። በዚህ የውድድር ዘመን
ለአውሮፓ ቦታ መፋለሜን እቀጥላለሁ ብሏል። በአሁኑ ወቅት በፕሪሚየር ሊጉ 10ኛ ደረጃ ላይም ተቀምጧል። የሪያል ቤቲስ ተጫዋች አንቶኒ ማንቸስተር ዩናይትድ ለዝውውሩ የከፈለው ከፍተኛ ዋጋ ጫና እንዳሳደረበት ተናግሯል። ብራዚላዊው ከማንቸስተር ዩናይትድ ከተዘዋወረ በኋላ በውድ ዝውውሩ ላይ ያደረሰበትን ጫና ሲናገር ስለዚህ ጉዳይ በተጠየቅኩ ቁጥር ሁልጊዜ ምላሽ እሰጣለሁ። የዝውውር ጉዳይ ጫና ቢያሳድርብኝም ነገር ግን ያን ያክል ከፍተኛ ጫና ያሳደርኩት ልጅ እያለው በምኖርበት አካባቢ ውስጥ የምጫወትበትን ቦታ ስመለከት ነበር። ሕፃን እያለው ጫማ ሳላገኝና የአደንዛዥ እጽ አዘዋዋሪዎችን በግጥሚያዎች ላይ ስጋፈጥ ነበር። ይህ እውነተኛ ስጋቴም ነበረ ሲል ጀምሯል። ጠዋት ወደ ትምህርት ቤት ሲሄድ ምንም የምበላው ነገር አልነበረኝም። ስለዚህ በአስቸጋሪ ጊዜያት ውስጥ ባለፍኩኝ ጊዜ ሁሉ ያለፈውን ጊዜ አስታውሳለሁ ሲል ተናግሯል። የአሁኑ የሪያል ቤቲስ ተጫዋች አንቶኒ ወደ ሪያል ቤቲስ ቤት ከሄደ በኋላ በ11 ግጥሚያዎች 4 ጎሎችንና ለግብ የሚሆኑ ኳሶችን በማቀበል የተሻለ ቦታ ላይ ይገኛል። ብራዚላዊው 8 ወይም 9 ዓመት ልጅ ሳለው ወደ ትምህርት ቤት እየሄድኩ አንድ ሰው መሬት ላይ ተኝቶ አገኘሁት። ቀረብ ብዬ ስጠጋውም ሞቶ ነበር። በመኖሪያም አካባቢ እንደዚህ አይነት ነገር መመልከት ኖርማል ነገር ነበር ይላል። ወደ ትምህርት ቤት ለመግባት ሌላ መንገድም አልነበረኝ። እናም ወደዚያ መሄድ ነበረ። ይህን የምናገረው የበለጠ ጠንካራ መስሎ ለመታየት አይደለም፣ እውነታውን ብቻ ነው የማጋራው። በእውነቱ በልጅነቴ በጣም እድለኛ ነበርኩ ማለት እችላለሁ። ምክንያቱም መለኮታዊ ስጦታ ስለተቀበልኩ ኳሱ መዳኛ ሆኖልኛል ይላል። በማንቸ ቤት ካሳለፈበት የበለጠ የመከራ ጊዜን እንዳሳለፈም ተናግሯል። እንግዲህ ክቡራት የእግር ኳስ አፍቃሪዎች በጉጉት ስንጠብቀው የነበረው የእንግሊዝ ፕሪሚየር ሊግም የሚመለስ ነው የሚሆነው። የፊታችን ማክሰኞ ይጀምራል። የመጀመሪያ ጨዋታዎቹም እንግዲህ አርሰናል ከፉልሃም፣ ወልቭስ ከዌስትሃም እንዲሁም ኖቲንጋም ፎሬስት ከማንቸስተር ዩናይትድ ታላላቅ ጨዋታዎችን ዕለተ ማክሰኞ ምሽት 4:45 ጀምሮ የምንመለከት ነው የሚሆን። ከዛ በኋላም እንግዲህ ዌድነስዴይ ማለትም ረቡዕና ሐሙስ ጨዋታዎች የሚቀጥሉ ሲሆን ዕለተ ረቡዕ በርንማውዝ ከኢፕስዊች ታውን፣ ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ፣ ማንቸስተር ሲቲ ከሌስተር፣ ኒውካስል ዩናይትድ ከብሬንትፎርድ፣ ሳውዛምፕተን ከክሪስታል ፓላስ እና ሊቨርፑል ከኤቨርተን ጨዋታቸውን ያደርጋል። ዕለተ ሐሙስ ምሽት 5 ሰዓት ሲልም ቼልሲ ከቶተንሃም ሆትስፐር ተጠባቂ ጨዋታቸውን የሚያደርጉ ነው የሚሆነው። የመጀመሪያው ሳምንት ጨዋታ ማለት ነው። ከሀገራት ሊግ በኋላ የመጀመሪያ ሳምንት ጨዋታ ዕለተ ሐሙስ በሚደረጉ ጨዋታዎች የሚጠናቀቅ ነው የሚሆነው። ስለነዚህ የእንግሊዝ ፕሪሚየር ሊግ ጉዳዮችም ነገ በሚኖረኝ ዘገባ በስፋት የምመለስበት ነው የሚሆነው። ዘመን ስፖርትን ላይክ፣ ሼር፣ ሰብስክራይብ